ገዥነታቸው ስልጣን አንድ የሆኑ ሶስት ልዑላን ገዢዎች ናቸው ይላል። እሺ ምንድነው አንተ የምትለው? እሺ ሶስት ገዢዎች ናቸው ስላሴ። የትእዛዛቸው ባህሪ አንድ ይስማኝ። የትእዛዛቸው ባህሪ አንድ የሆኑ ሶስት ጌቶች ናቸው ይላል። ሶስት ጌታ አንልም። ለምን ሶስት ጌቶች ያለው ለምንድን ነው? አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው ቢባል አንድ ጌታ እንጂ ሶስት ስለማያደርግ ማለት ነው እንጂ አንተ እንዳልከው አምላክ ይላል ከባህሪ አንጻር ሳይሆን ከአካላት አንዴ ተረጋ። አንዴ ስማ። ስለዚህ ከባህሪ አንጻር ግን አንድ የሆኑ ይላል። በጌትነትና አንድ እንደሆኑ የትእዛዛቸው ባህሪ ተጣላን። እሱ ጋር አልተጣላንም እኮ አካል ስንቆጥር ሶስት ጌቶች ማለት ይቻላል ስል አይቻልም አልክ አንተ። ግን ያው ሶስት ጌቶች ናቸው ስላሴ። በጣም ጥሩ። አንዴ ስማኝ። እሱን ከሆነ እያወራህን ያለኸው አንዴ ስማኝ። እኛ ሶስት አምላክ ብለን ወይ ደግሞ ሶስት ጌቶች ብለን አይደለም የምናምነው። እዚህ ጋር ምን እያለ ነው? ይኸው አለ እኮ ባህሪያቸው አንድ ሆነ እያለ ነው ጌታ ኢየሱስ። ሶስቱ ጌቶች በጌትነታቸው ናቸው። አብ እግዚአብሔር ነው አይደለም የሚለው። ሶስቱ ጌቶች በጌትነት አንድ ናቸው አይልም። አንብብ። ምንድን ነው የሚለው? አንተ እንዴት ነው የምታነበው? ከየት አመጣህ እንደዚህ ነው? ሶስት ጌቶች አላነበብክም? አሁን ሶስት ጌቶች የተባሉት ስላሴ አይደለም። ሁለተኛው አዳምጠኝ፣ ቆይ አዳምጠኝ። ጌታ ብሎ አምላክ ይላል ራሱ እያወጫበረ ነው እኮ። ቆይ ጌታ ብሎ አምላክ ይላል። አዳምጠኝ። እውነተኛው ቀድም እኮ ሶስት ነገስታት አንድ ገዢ ብለህ አንብባል አይደለም? አዎ። እና ሶስት ጌታ ማለት ሶስት አምላክ ማለት ነው። እና ታዲያ ጌታ ማለት አምላክ ማለት አይደለም? አንዴ ጌታ ማለት አምላክ ማለት አይደለም። ደግሞ ለወደፊት ትርጓሜ እንኳ ስለማችን ነው። አንዴ ስማኝ፣ አንዴ ስማ። ስላሴን ጌታ ስትል አምላክ እያልክ አይደለም? የገዝነ አንዴ ሚውት አድርግ፣ አንዴ ሚውት አድርግ። እኔና አድሚን ከፍተኛ ውርደት ነው ይሄን የሰማና ሪከርድ ያደረገው ከፍተኛ ለራሱ አለው። አንዴ ውርደትና መሸማቀቅ አንተ ነው። ኧረ እኔ ምን እሸማቀቃለሁ? አሁን ራሱ ጌታ ማለት አምላክ ማለት አይደለም። ጌቶች ማለት አምላኮች ማለት አይደለም። ይሄንን አንዴ ሚውት አድርግ። ይኸውልህ አንዴ በጣም ይቅርታ አድርጉልኝ። ለምን የተጻፈው እውነተኛው ኢየሱስ? አንዴ ይቅርታ አድርጉልኝና ይሄ ሰይፈ ሥላሴ ለምን የተጻፈው? ከምን መጽሐፍ ነው የተወሰደ? ወይስ የሚናገረው ግዕዝ ከምን የወጣ ነው? መልስልኝ ተለበ። ከምንም ይወጣ ነው ነገር በጸሎቱ ምን የሚወጣ? በቃ አሁን ሚውት አድርጉልኝ ልጆች። በጸሎቱ በቃ ዝም ሚውት አድርጉልኝ ልጆች። በቃ ዝም ብለህ ተው፣ ሚውት አድርግልኝ አንዴ ይቅርታ።